ዘዳግም ይሄ እኛም እንደምንማረው ከሆነ ማለት ነው። አሁን ለምሳሌ 10ን ትእዛዛት እግዚአብሔር ለሙሴ ሰጥቶታል አይደለ? አሁን እዛ ላይ ምንድነው የሚለው? አንድ እግዚአብሔር እንዳለ ሰንበትን አክብር እናት አባትን የሚለውን ማለት ነው። ግን አሁን ያንን ስንል ምንድነው እዛ ላይ የተጻፈው ተተንትኖ አይደለም። አሁን ሻባትን ጠብቅ ሰንበትን ጠብቅ ሲል እንዴት ነው የምንጠብቀው? ምን አደረጉ ትላልቆች? እንትን በአማርኛ እንዴት ነው ትላልቆች ማለት ነው እንትን የሆኑት ብቁ የሆኑት ሲጽፉልን ራባዮች ምናምን ኮላ ረባኒም አግዶሊም አረባይም አግዶሊም አዝ ምንድነው የሚጽፉት? ይሄን ሻባት እንዴት መጠበቅ እንዳለብን ይጽፋሉ። እሱ ተነታኔውና ይሄ ኢንተርፕሬሽን አፈታቱ ሼባልፈህ ይባላል። ኦራል ነው የሚተላለፍ ነው። ለምሳሌ አንድ መረዳቱን ኢብሮ ከኔ ካስተላለፈ እኔ ለፑቲን ለጀማል ላንቺ እያለ የሚያስተላልፍ በመተላለፍ ደረጃ የመጣው ሼባልፈህ ይባላል። ነገር ግን ከመጻፍ አኳያ ደግሞ የተጻፈም ቶራህ አለ ያ ሼብ ክታብ የምንለው እና ያ የተጻፈው ቶራህ ላይ ስንመጣ ይሄ የተጻፈው ቶራህ የሚያጠቃልለው ለምሳሌ ዘፍጥረትን፣ ዘጸአትን፣ ዘሌዋውያን፣ ዘኍልቍ፣ ዘዳግምን ጭምር ነው። አሁን ኦሪቶቹን ማለት ቶራህ ተብሎ የተገለጸው ማለት ህግጋቱ ዘፍጥረት፣ ዘሌዋውያን፣ ዘኍልቍና ዘዳግም ማን የጻፈው? ላይክ ይሄንን ይሄ ሼባልፈህ የሚባለውን ሳይሆን ሼብ ክታብ የተባለው ማን የጻፈው? ማለትም ዘፍጥረትን፣ ዘጸአትን፣ ዘሌዋውያን፣ ዘኍልቍና ዘዳግምን ማለት ነው። አሁን ያንተ ጥያቄ ማን የጻፈው ነው? መጽሐፊው ማን ነው? ፔንታቱክን ማን የጻፈው? እውነት ለመናገር እኔ ጠይቄ ምን ብዬ መምጣት እችላለሁ? ምን ትላለህ? ይቻላል፣ ችግር የለውም። በቃ አንበበሽ ልጻፍና ቆይ ካላስቸገርኩ ምን ብዬ ልጻፍ? አሁን እነዚህ አሁን የሚጠሩት ፔንታቱክ ላይ የሚጠሩት ስሞች አለ አይደለ? ለምሳሌ መጀመሪያው በረሺት ይባላል። በረሺት እዛ ሁለተኛው ዘጸአት ደግሞ ሼሞት ይባላል። ዘሌዋውያን ቫይክራ ይባላል። ዘኍልቍ ደግሞ በሚድባር ይባላል። ዘዳግም ደግሞ ዴቫሪ የሚባል አምስቱ ማለት ነው። ፔንታቱክ እንላቸዋለን በጥቅሉ። አምስቱን ማን እንደጻፈው ማለት ነው። ማን የጻፈው የሚባለው እሺ ሚራም ኤት ኮል ሁምሾት ሃቶራ በስ እሺ በቃ እስቲ እነዚህ ነገሮች ይባቸውና አንቺም ሲመችሽ እናወራባቸዋለን ኢንሻአላህ። ችግር የለም። እኔ አመጣለሁ መልስ አለኝ። እኔ እንደነዛ ማለት ነው እንትን የለም ከኛ መልስ እንዳለ 100% እኔ ያውቃለሁ ከናንተም ማለት ነው። ለምን ዙሮ የናንተ እምነት በቃል ቢለያይም አሁን እናንተ አላህ ብትሉት እኛ አሸም ብንለው ዙሮ አንድ ነው፣ አንድ እግዚአብሔር ነው። ይሄ ሶስት የሚባለው እሱ ሰረጸ እሱ ፈንትና ለምናም የሚባል እንደዚህ የለም። እውነትና ማለት ነው። እስቲ እንትን አህመድ እንትን ላይ ዘዳግም 34 ከ7 ጀምሮ እስቲ አንብብላት አንድ ጊዜ ምናልባት እና እሱን ብታየው ደስ ይለኝ ነበረ። እንትን ማለት ማውጣት ትችላለህ? እኔ ስልክ ጋር ስላልሆንኩ ላውጣልህ? እሺ ከእቺን አሁን እሺ እንደው ማስተርጉም ምን ብዬ ጥሩ አድርጌ ነው የምመጣ እጹያን ሰላም አለይኩም ብሩ፣ ሁላችሁንም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከተመቻት አንድ ፋስት ፉድ የሆነ ጥያቄ አለኝ፣ አየር ባየር የሚመለስ ጊዜ ካላት አንብቡ። እሺ አየር ነው። እሺ ላሳያትና እሺ ኧረ ችግር የለውም። ታንዴ ጃይ ምን ሆኖ ታረጋለሽ? ጃ ዲትሮኖሚ ከዛ ምንድነው እንደዚህ ነው የሚያመጣው ዲትሮኖሚ። እሺ ምን አባቱ ነው ኢብሮ እንዳላስቸግራችሁ ሌላ ሰው ቆይ አይ በቃ በዚህኛው ላውጣ። ቆይ ኧረ ቆይ አንዴ በዚህኛው አውጣዋለሁ አንድ ጊዜ። እሺ ያጅን ማታባርጉ እሺ እንትን እንዳይል መሀል ላይ ችግር እየተፈጠረ ነው ሰሞኑን ኢብሮት ታብታብ ምናምን የኮፒኒንግ ማን ችግር ከድምጽ መቆራረጥ አኳያ እሺ
አንተኑ ከመጣ በኋላ ይሄ እንደሱ ከይ መለስ አድርገው ወደ ላይ መለስ ጎቱ ፓራሌል ብሎ እንክፈት። አዎ አራንካ ተው እሱ አንድ ነው። ዘፍጥረት እሱ ዘዳግም 34 አይደለም አንድ ላይ ነው ያለው። አንድ ነው ያለልኝ። ሰባት ነው አይደለም። እስታ ካረገ ሲጀምር እንዴ ምን ነው ጠማማ የሆነ ነገር ነው አለ። ላ ችግር የለም ማዛሌ ነው የሚሆን ኢብሮ እልህ አለበት። አዎ እኔን ሳላሳይም አይሆንም። ለምን ነው ከሱ የምታስገባይ? እሱ የኔ መጽሐፍ አይደለም። ኖ ያንቺ መጽሐፍ አይደለም። አይ ነው ግን አንድ አይነት ነው። አረ ሶስትና አንድ እንዴት ነው የሚያንበላት ኢብሮ? እኛም ግራ ገብቶናል። እኛም እሱን ነው በየቀኑ የምንጠይቀው። ደመላሽ የሚል ስም ላወጣልህ ነው። ትንሽ ቆይቼ ኦድሚያት ማለት ነው። ይኸው እስኪ አህመድ አንዴ ከብርሃኑ ላይ ዞር ላድርግልህ። ይኸው እሺ ኦሞሴ በእንያ በስሪም ሻናህ ሞቱ እሺ ቬሎ ካህታ ኢኖ ሎናስ ሻሪም ሻና በሞቶ ሎካታ ኤኒ ቬሎኔስ ለኺያ ላ ለኸውሽ እንቀጥል 8 ላይ እሺ ልቀጥል ላይ አስፈላጊ ከሆነ አረ ችግር የለም ኢብሮ ለመሰለ አይ ጥያቄን ጠይቃት አህመድ ጥያቄውን ጠይቃት ከዚህ ላይና ከዛ በኋላ እንትን በል 7 ላይ ያው ምን መሰለሽ ያው የጠቀሰልሽ ነገር ኢብሮ ሙሉን አሳያት እንደዚህ ሙሉን አሳያት አዎ በሙሉ ነው ግን እዚህ የሚጽፈው ማለት ነው ከሚለፍሽ እዚህ የሚጽፉት በትክክሉ ነው ማለት ነው የሚተረጎመው አሁን በእንግሊዝ የነበረው ወደ ኢብሪት ሲሆን አዎ እዚያውን የሚያሳይሽ ነገር ላይ 7 ያው 8 ነው 7 ነው አልከኝ ብሎ 7 ላይ መለሰላትና ፖይንቱ እዛ ላይ ስላለ ያው 7 ላይ ምን ይላል መሰለሽ ነበብ ኦሞሼ በሚያ በሽሪም ሻና በሞቶ እዛ ወደዛ አይደለም ሙሴን በሞተ ጊዜ የሚለው ጥቅስ ነው። በ120 ነው ቬሎናስ ለኸው ይላል። አሁን ይሄ ጥቅሱ ላይክ በአማርኛው ጥቅስ ላይ ሙሴ በሞተ ጊዜው እድሜው እንደዚህ ያለ እድሜ ነበረው። አይ ቲንክ 120 አይደለም የሚለው ኢብሮ 120 ዓመት ነበር ይላል። አይኑም እንዳልፈዘዘ ይናገራል፣ ጉልበቱም እንደነገዘ ይናገራል። እና ከእናንተ የሼብክታብ የሼባርክ አፈታት እንኳን አንፃር ብንመለከተው ይሄ ፔንታቱክ የሚባሉትን መጽሐፍት የአምስቱን መጽሐፍት በረሺት ሼሞት ባይክራ በሚድባር እና ዴቫሪምን የጻፈው ሙሴ ነው የሚል ትምህርት አለ ሼባርክ ላይ ተቀመጠው። አሁን በረሺት ሼሞት ባይክራ በሚድባር እና ዴቫሪምን የጻፈው ሙሴ ነው የሚል ትምህርት ካለ አሁን እዚህ ዘዳግም 34:7 ላይ ያለው ጥቅስ ምን እናደርገዋለን ነው ዳት ሚንስ ይሄንን ዘዳግም የሚባለው ነው ይሄ ዴቫሪም የምንለው መጽሐፍ የጻፈው እሱ ራሱ ሙሴ ሆኖ ሳለ ሙሴ ራሱ በዛፉ መጽሐፍ ላይ ኢብሮስ አንድ ይመልስልህ ይላል ሆሞሴ በሚያ ዋስሪም ሻና በሞቶ እና ከዛ በኋላ ምን ይላል ቬሎ ካህታይ ነው ቬሎናስ ለኸው ይላል እና ሙሴ በሞተ ጊዜ እያለ ይናገራልና ከላይ ጀምሮ እዛ የሚያስቀምጠው መለስ አድርገህ ወደዛኛው ይሄዱ መጀመሪያ ያለው ያን ኦሞሼ በሚያ ዋስሪም ሻና በሞቶ ይላል። ሙሴ በሞተ ጊዜ እያለ የሚያስቀምጠው እንዴት ነው? ሙሴ ራሱ ጽፎት ሳለ ሙሴ ስለራሱ ሞት እንዴት ሊተርክ ይችላል? ዳት ሚንስ አህመድ የሆነ መጽሐፍ ጻፈ ከተባለ አህመድ ራሱ በጻፈው መጽሐፍ ላይ ስለ አህመድ ሞት ሊናገር አይችልም። ወጥቷል። ኢብሮ የሆነ መጽሐፍ ጻፈ ከተባለ ኢብሮ ስለጻፈው መጽሐፍ ላይ እዛው መጽሐፍ ላይ ራሱ ኢብሮ ስለራሱ ሞት ሊናገር አይችልም። ሙሴ በሞተ ጊዜ ኢብሮ በሞተ ጊዜ እያለ ሊጽፍ አይችልም። አሁን ዴቫሪም ላይ ዘዳግም 34:7 ላይ ሙሴ ራሱ ይሄን መጽሐፍ የጻፈው እንደሆነ ሙሴ በሞተ ጊዜ እያለ እንዴት ሊናገር ይችላል ነው ፖይንቱ። አንዱ ጥያቄ ነው ከዚህ ጋር ተያይዞና በጥቅሉ አንቺ ብቻ ዝም ብለሽ እንደ ጥያቄ ስለያሽው አንተን በጠየቀሽ ማን አንበሽ የፔንታቱክ የሚባሉትን በረሺት ሼሞት ባይክራ በሚድባርና ዴቫሪምን የጻፈው ማን የሚለውን ነገር አንብቢበት። ግን ተያይዞ ደግሞ የሚነሱ እንዲህ አይነት ጥያቄዎች አሉ። ማለትም አሁን የተጠቀሰው ጥቅስ ላይ ሙሴ በሞተ ጊዜ እያለ እንዴት ሊያስቀምጥ ይችላል የሚለውን ነገር እሺ ይበት። እሺ
እሺ ችግር የለም። እኔ መልስ አመጣለሁ። ምን አለ እንደሷ በቃ ስርዓት ኖሯችሁ። ፑቲን ወደዚህ ተመለስ፣ ላወርድ ነው። ተመለስ ፑቲን። እሺ ውረድ። ኦኬ ምን አለ እንደሷ በቃ እንደዚህ ሆናችሁ ስርዓት ኖሯችሁ ብታወሩ ማለት ነው። በቃ በስርዓት ምን ይጎላል? እሺ ጃቢር አንድ እንትን አለችኝ ብሏል፣ የሆነች ፋስት ፉድ አለችኝ ብሏል። እና አንድ ፋስት ፉዱን ተቀበዩ ትነበብ። ጃ ሰላም አለይኩም። ሰላም ላንቺው ኢብሩ ላንተ ያለው ጃ ፋስት ፉድ ላይ ጎበዝ ነውና እኔ ብዙ ጎበዝ አይደለሁም። ትንሽ እንደታስመጣኝ ነው ምናምን ነው መሰለኝ። እኔ ዶሮ ምናምን ነው የምችለው። ትነበብ ሰላም ላንቺው። ሰላም ብታይ የሆነ ከልጅነት እስከ እውቀት እንቅልፍ የነሳኝ በጣም አጭር ነገር ነበረችና በዚህ አጋጣሚ እንደው አንቺ ከተባበርሽኝ እና እንቅልፌን ከተኛው ፍቃድሽ ከሆነ እኔ የምችለውና ማውቀው ከሆነ ችግር የለም። አይ ቲንክ እንትን ይሁዲ እምነት ነው ወይስ ሃይማኖት ነው ወይስ ዘር ነው ይሁዲ የሚባለው ነገር? አይሁድ ማለት የእምነታችን ነው። የእምነቱ ስም አይሁድ ይባላል። እስራኤል አለ አይደለ? እስራኤል ስም ነው። እምነታችን ግን አይሁድ ነው። በአይሁድ ነው የሚጠራ። ኦኬ እንትን አብርሃም ሃይማኖቱ ምን ነበር? በፊት አብርሃም ሃይማኖት አልነበረውም። እግዚአብሔርን ነው ሲፈልግ የነበር። እግዚአብሔርን ካገኘስ በኋላ ምንድነው ሃይማኖቱ? እግዚአብሔርን ካገኘ በኋላ ሃይማኖቱ ምንድነው? በእግዚአብሔር ነው ሲያምን የነበረ በአንዱ እግዚአብሔር እኮ። በእግዚአብሔርማ የሚያምነው ነው። እኔ ሃይማኖቱን የጠየኩሽ። አንቺ አሁን በእግዚአብሔር ታምኛለሽ? አዎ። ሃይማኖትሽ ደግሞ ይሁዲ ነው? አዎ። ከዛ እሱ ደግሞ በእግዚአብሔር ያምናል። ሃይማኖቱስ ምንድነው? እውነት ለመናገር ይሄንን አላውቀውም። ኦኬ እኔ ግን ሙስሊም ነው ብዬ አምናለሁ አብርሃም። ለምን መሰለ በእነ አብርሃም ጊዜ ማለት ነው እምነት አልነበረም። አረ ነበረ ሊሆን አሁን ፕሩፍ ላድርግልሽ ከፈለክሽ። ሊሆን ይችላል። ፕሩፍ ላድርግልሽ ከፈለክሽ። እሺ ነው እንግዲህ ማለት አሁን አብርሃም ብቻ ሳይሆን ይስሐቅም በእግዚአብሔር ያምናሉ እንጂ ያው ሃይማኖት እንደሌላቸው ያው መረዳት እንችላለን በቀላሉ። አዎ ከይሁዳ በኋላ ነው ይሁዳን ተከትሎ የመጣ። ኢቭን ከይሁዳ ሌሎች ራሱ ያሉ የይስሐቅ ልጆች ምንም ሃይማኖት የላቸውም ነበርና እኛ ግን ከአዳም ጀምሮ ሁሉም ሰዎች ሙስሊም ናቸው ብለን እናምናለን። እንዴ ያማችኋል እንዴ? እስልምና እኮ የተጀመረው ከነብዩ መሐመድ በኋላ ነው ብለሽ ከጠየቅሽን አይ አይደለም እኛ እንደዛ እናምንም እንላለን። እና ምን ማለታችሁ ነው? ግራ አጋባችሁኝ እኮ ካልሽ እኛ እስልምና ከአዳም ጀምሮ ነበረ ማለት የሰው ልጆች ጠቅላላ እስልምና ላይ ነው የተፈጠሩት ብለን እናምናለን። እና ይሄን ስንል ግን ምን ማለታችን መሰለሽ? እኛ የሰው ልጆች ጠቅላላ ሲወለዱ ከአምላካቸው ጋር የባርነትና የጌትነት ፖዚሽን ኖሯቸው ነው የሚፈጠሩት ብለን እናምናለን። ማለት ያ የፈጠራቸው አምላካቸው ጌታቸው ሆኖ እነሱ ደግሞ የሱ የጌታቸው ባሪያ ሆኖ ነው የሚፈጠሩት ብለን እናምናለን። ገባሽ አይደለ? ስለዚህ እነዚህ ሕፃን ልጆች ሲወለዱ ወይ ሰው ሲፈጠር ለዛ ጌታ ባሪያ ከሆነ ተገዢ ነው ማለት ነው። ያው ባሪያ ከሆነ ለጌታው ታዛዥ ነው ማለት ነው። ልክ ነኝ? ከተሳሳትኩ መልሽ። አረ ልክ ትሆናለህ። እኔ ምንም እንደዚህ ገባብ በማላውቀው ልክ ነህ አይደለህም በማለት አልችልም። ምችልም አይደለም። አሁን አንቺ አምላክሽ ጌታሽ ነው አይደለ? አዎ። አንቺ ደግሞ ለአምላክሽ ለጌታሽ ባሪያ ነሽ። አዎ። እሱ ያዝሻል፣ አንቺ ትታዘዥዋለሽ። እውነት ነው። በቃ እኛ በዚህ ፖዚሽን ነው የሚፈጠሩት ብለን እናምናለን። እና አንድ ሰው ያንን አምላክ ጌቴ ብሎ ከያዘ ለዛ ጌታ ደግሞ የሚገዛ ከሆነ የዚህ ስም ትርጓሜው ሙስሊም ይባላል። ሙስሊም ማለት ለአምላኩ የሚታዘዝ የሚገዛ ማለት ነው። ተረዳሽ? አዎ ተረድቻለሁ። ተኛም እኮ አለ አሁን በቶራ ምናምን ማለት ነው በእግዚአብሔር እንትን አሁን እንዳልፈው እግዚአብሔር ነው አምላክ ለእግዚአብሔር ነው መገዛት ያለብን ብለን ነው የምናምነው እኛ እኮ። ሰው ግን ለእግዚአብሔር ስለተገዛ ይሁዲ አይሆንማ።
እሱን እኮ አልሽኝ እንጂ አይሁዲ የምትሆን ምንድነው በመጽሐፉ ቅዱስ ስተድ ነው። መጽሐፍ ቅዱስ ሲሉ በክርስቲያኖች ሳይሆን በእኛው ነው። በአማርኛ ለመናገር ፈልጌ ነው እኮ። ለምሳሌ አብርሃም አሁን እግዚአብሔርን ይገዛ ነበር አይደል? እሱ ፈልጎ አገኘ። እግዚአብሔርን ስለተገዛ ግን ይሁዲ አልሆነም አይደል? በዛን ጊዜ አልነበረም። እውነትህን ነው፣ ትክክል ነው። ስለዚህ አንድ ሰው አምላኩን ስለተገዛ ይሁዲ አይሆንም ማለት ነው። ባሻ ግዴታ ማሟላት ያለበት ነገር አለ። እኛ ግን ሰው ምንም ነገር ሳያሟላ ምንም ነገር ሳያደርግ ለአምላክ የሚገዛ ከሆነ እሱ ሙስሊም ይባላል። በቃ ለአምላኩ ታዛዥ ተገዢ ስለሆነ ማለት ነው። አሁን አንተ የምትለይ አንድ ሰው ከተወለደ እንበልና ማለት ነው፣ ከተወለደ ቀጥታ ወደ ሙስሊም ነው የሚገባ? ኧረ አይገባም። ምስልምና ላይ ነው የሚፈጠረው እንጂ ኦልሬዲ ምን መሰለሽ የጌታ ባሪያ ሆኖ ነው የሚፈጠረው። ያ ሰው ሲፈጠር ብሎ ሲፈጠር በቃ ሙስሊም ነው። ከሃዲ ሆኖ አይፈጠርማ። ሰው ከሃዲ ሆኖ ይፈጠራል እንዴ? እርሱማ አይፈጠርም እኮ። አማኝ ከሆነ የሚያምነው ምንድነው ስንል የዛ የጌታ ባሪያ ነኝ ብሎ ነው የሚያምነው። ስለዚህ እኛ ደግሞ ለጌታ ባሪያ ነኝ ብሎ የታዘዘ ሙስሊም ነው። ሙስሊም ማለት ለአምላክ የሚታዘዝ ማለት ነው። ይሄ ነው ትርጉሙ፣ አረብኛ ቃል ነው። ከዛ በኋላ ነው ሙስሊምነቱን አስቀይረው ክርስቲያን፣ ይሁዲ ወይ ደግሞ ሌላ ሃይማኖት እንትን የሚሉት። ምክንያት ሲባል አሁን ወደ አንቺ ሃይማኖት ስንመጣ ለምሳሌ እኔ ይሁዲ መሆን ይችላል? ይሁዲ መሆን ትችላለህ እኮ። ግን አሁን አንተ ያልሆነ ያለ መሆን ይችላል? ያ ሰው ሲፈጠር ብሎ ሲፈጠር ያለ ዘር ይሁዲ መሆን ይችላል? ይሁዲ ዘር ሳይኖርብኝ እኮ አይሁድ መሆን አልችልም። ግዴታ ዘር ሊኖርኝ። ይሁዲ ዘር ሳይኖር መሆን አልችልም። ግን እንትን ከሆነ ወደ አይሁድ ከተቀየር ነው እንጂ አይሁድ የምትሆን ወደ አይሁድም ሰው መቀየር አይችልም ዘር ከሌለበት። ለምን? እኔ እንደዛ ነው የማውቀው። ማለት እናንተም የምትለያዩ ከሆነ እንጃ። አንድ ሰው የይሁዲ ዘር ሳይኖርበት ይሁዲ መሆን አይችልም። ምክንያቱም ይሁዲ ራሱ እኮ ዘር ነው። የይሁዳ ዘር አይደል እንዴ ወርዶ እንትን የሆነው? የተመረጥም ዘ ቾዘን ፒፕል ነን ብለው አይደለም የሚያምኑት ይሁዲዎች? እሱ ነው እኮ። ስለዚህ አንድ ሰው ይሁዲ እንደ ክርስትና ሰው ሙስሊም ክርስቲያን እንደሚሆነው ሁላ ይሁዲ መሆን እንደማይቻል ነው የማውቀው እኔ ከአስተማሪዎችም የማውቀው ማለት ነው። እኔው እስቲ በደም አጥኝበትና በሰፊው እናወራበታለን። አሁን ዛሬም እንደዚህ ማለት ነው። ይቅርታ አንተ አሁን የምትለይ በጠቅላላ አንድ ሰው ከተወለደ ለምሳሌ ምንም ይወለድ ከተወለደ ማለት ነው ሙስሊም ሆኖ ነው የሚፈጠር ነው የምትለኝ? ያው ግን እሱን ከምን አንፃር ነው አልኩሽ? ያው አንድ ሰው ሲወለድ ሙስሊም ሆኖ ነው የሚወለደው ስልሽ ጀለቢያ ለብሶ ቆብ ለብሶ ጺሙን አሳድጎ ይወለዳል ያልኩሽ ወይ ሴት ሆነች መቅረቢያ ለብሳ ምናምን አይደለም። ለአምላኩ ማንም ሰው ሲወለድ ያው ለአምላኩ ባሪያ ሆኖ ነው የሚወለደው ነው። ያ ነው ፖይንቱ። ለአምላኩ የአምላክ ማን ነው ታዲያ? ምናምነው አንዱ አምላክ ነው እኮ የእሱ አንድ አምላክ ባሪያ ሆኖ ነው እኮ። ስለዚህ አሁን ግን ምን መሰለሽ አንድ ሰው የአምላኩ ባሪያ ሆኖ ስለተወለደ ይሁዲ አይሆንም። ባሻ አንደኛ የይሁዲ ዘር ሊኖረው ይገባል። ባሻ አይደለ? ለምሳሌ ክርስቲያን ብትይ አንድ ሰው ክርስቲያን ለመሆን መጠመቅ አለበት በአብ ወልድ ወመንፈስ ቅዱስ። እሱ እውነት ነው እነሱ ነው። እኛ ግን ምንም ጥምቀት ኦልሬዲ ሰዎች ሲፈጠሩ ለአምላካቸው ታዛዥና ባሪያ ሆኖ ነው የሚፈጠሩት ነው ብለን ምናምን ላይ አሁን ለምሳሌ ሙስሊም ማለት ለአምላኩ የሚገዛ ባሪያ ማለት ነው። ባሻ እኛ አሁን ምን መሰለሽ እስልምና ሲባል ሁለት አይነት እስልምና አለ። አንደኛው ምን መሰለሽማ ከንዊኒ ይባላል። ከንዊኒ ማለት በተፈጥሮ ነው። በቃ አንድ ሰው ልክ ሲፈጠር በሱና በአምላኩ መካከል ያለው ፖዚሽን ወይ ደግሞ ሪሌሽንሺፕ ምንድነው? አምላኩ ጌታው ነው፣ እሱ ደግሞ ባሪያ ነው። ገባሽ አይደለ? ባሪያ ማለት ለአምላኩ የሚታዘዝ ማለት ነው። ያን ልጅ አመፀኛ እስካላረጉት ድረስና ወደ ሌላ ሃይማኖት እስካልወሰዱት ድረስ ለአምላኩ ተገዢ ሆኖ ነው የሚቀጥለው። ገባሽ አይደለ? ሁለተኛው ደግሞ ሸሪዒ ይባላል። ሸሪዒ ማለት አምላካችን አላህ እንደየጊዜው እንደየዘመኑ የሰው ልጆች የሚተዳደሩበት ወይ ደግሞ አምላካቸውን የሚያመልኩበት የተለያዩ ሆኑ ግብረ ገቦችን የሚያረጉበት ህግጋትን ሰጥቷቸዋል። በዛ መሰረት አሁን ለምሳሌ ለዚህ ዘመን ለሰው ልጆች ሁሉ እንዲተዳደሩበት የተሰጣቸው ህግ ምንድነው? ቁርአን ይባላል።
ቁርአን የሚባል መጽሐፍ ተሰጥቶናል እንድንተዳደርበት አምላካችንን በስነ ስርዓት እንድንገዛበት ማለት ነው። ስለዚህ የሰው ልጆች ጠቅላላ ሲወለዱ ለአምላካቸው ባሪያ ሆኖ ነው የሚወለዱት። በዚህ ሪሌሽንሺፕ ነው። አሁን ሄደሽ ሌላ ሃይማኖትን ብታይ አሁን አንቺ በእናንተ አንድ ሰው ሲወለድ ሜቢ በዘር ሊሆን ይችላል እንጂ ይሁዲ ሆኖ አይደለም የሚወለደው። እኔ አሁን ለምሳሌ ሲወለድ ይሁዲ አልነበርኩ ክርስቲያንም አልነበርኩ። ምክንያቱም ሰው ክርስቲያን ለመሆን ምን መሆን አለበት? በክርስቶስ ማመን አለበት ምናምን ነገር። ሰው ደግሞ ይሄንን አምና አይፈጠርም እና ይሄ ነው። በነገራችን ላይ ክርስትና ከመምጣቱ በፊት የነበሩ ሰዎች ምንድነው ሃይማኖታቸው ብለሽ ብትጠይቂያቸው ክርስቲያኖች ኤቲስት ነበሩ ይሉሽ ይችላሉ፣ ወይ ደግሞ ምንም ሃይማኖት የላቸውም ነበር ምንም ይላሉ። እውነት ነው። ይሄ ደግሞ በጣም ነው የሚያስደነግጠው። እስቲ አብርሃም የሚባል ትልቅ ነብይ ምንም ሃይማኖት የለውም ነበረ ተብሎ ሲታመን እኮ ያስለይ ጮቤውን ላይ ያስረግጣል። ኢብራሂም ራሱ ዝም ብሎ መቀመጡ ትንሽ ምንም በቃ ምንም የማይገደው መሆኑን ትረጃለሽ። ያባሻ እና ስለዚህ ይሄንን አጥኚው እኛ ከጥንት ጀምሮ አምላክ አለ፣ አንድ አምላክ አለ፣ ሰማይን ምድር ነው የፈጠረ እሱ አምላክ። የሰው ልጆች ጠቅላላ እንዲኖሩበት የፈጠረው እምነት ምንድነው? ሰዎች እንዲገዙት፣ እሱ ደግሞ ሰው ልጆችን ሁሉ እንዲገዛ ነው። ያ ደግሞ እስልምና ይባላል። በቃ እስልምና ማለት ያንን አምላክ በመገዛትሽ የሚሰማሽ ሰላም ማለት ነው። ሙስሊም ማለት ደግሞ ለዛ ለአምላክ የሚገዛ ማለት ነው። ሌላ ምንም ትርጉም የለውም። እና እንደነገርኩሽ ሰዎች ሲወለዱ ሙስሊም ናቸው ስንል ቆብና ጀለቢያ ለብሰው ይወለዳሉ እያለን አይደል? ወይ ጺማቸውን ወይ ደግሞ ይሄ አላሁ አክበር የሚሉ ምናምን የሚሰግዱ ምናምን ሆኖ አይደለም። በቃ ልክ ሲወለዱ እዚህ ተፈጥሮ ላይ ነው የሚወለዱት እያለን ነው። እና ክሊር ነው ሐሳቡ። እነዚህን ነገሮች ለማጤን ሞክሪ። እሺ፣ አይ ችግር የለም። ከእንትኑ ጋር አድርጌ ማለት ነው እጄ ሁሉ ነገር ቢሮር አድርጌ ምን ብዬ ጠይቄ እመጣለሁ። ለማንኛውም ማለት ነው አሁን ይሄ እውነት መሆኑን ከኛ ምንድነው በእምነት የተጻፈው አንድ ሰው ሲወለድ ሲፈጠር በእምነት እውነት ነው ሙስሊም ሆኖ ነውስ በሃይማኖት ነው የሚለውን ነገር ሁሉ ጠይቄ ምን ብዬ እመጣለሁ። እሺ፣ እኛም ደስ ይለናል። አጥኚው ዕውቀት ነው። በነገራችን ላይ አምላካችን አላህ ምን ይለናል መሰልሽ በቁርአን ላይ በእርሱ ላይ ዕውቀት የሌለህን ነገር አትከተል ይላል። አይፈቀድም በእኛ ማለት ነው። የምታውቂውን ነገር ነው መከተል ያለብሽ እንጂ ዝም ብሎ የማታውቂውን ነገር መከተል። ስለዚህ እኛ ጋር ስትመጪ ምንድነው መጀመሪያ ማንበብ፣ ከዛ ማወቅ፣ ከዛ ማመን። በቃ ይሄ ነው በእስልምና ሃይማኖት። ይሄ ዝም ብሎ እንደ ህዳር አያ ዝም ብሎ የተጫኑትን ይዞ ወደሚኬድበት መሄድ አይቻልም። እኛ ጋር እኛ መንገዳችንን እናውቃለን። እና አላህ ይርዳሽ። አንዴት ጠይቀ ኢብራው እንዴት ዋላችሁ? ኧረ እባክህ ይኸውልህ እኛ በጣም እስካሁን በስርዓት ነበር ስናወራ የነበረው። እንደው ለአላህ ብለህ እንደው ተረጋጋ። ጊዜ እንሰጣለን ታወራለህ። እሺ አትረብሸን። እሺ ለኢየሱስ ብለህ በለኝ። እሺ አትረብሸን። በቃ ከረበሽከን ደግሞ ታች ትሆንና ስንጨርስ አጠገብ ያለውም ስርዓት ያለው ሰው ነው። ተግባባን? ስለዚህ ስርዓት ያለው ሰው ነው የሞላው ቤቱ። አትበጥብጠን። እሺ ቀጥል ልጃ። አውና በቃ መተሽ ኤኒ ታይም ልትጠይቂኝ ትችያለሽ። እንዴት ናችሁ ብለሽ ራሱ ልትጠይቂኝ ትችያለሽ። ውሎ እንዴት ነው ምናምን ብለሽም ልትጠይቂኝ ትችያለሽ። ሌላም ጥያቄ ካለሽ ልትጠይቂኝ ትችያለሽ። ስለመጣሽ በጣም ነው የምናመሰግነው። ለስነ ስርዓትሽ በጣም ነው የምናመሰግነው እና በዱዓ እናስብሻለን። ለስነ ስርዓትሽ እናመሰግናለን በጣም እና ከቻልሽ ደግሞ አስተማሪዎች ዕውቀት አመላላሽ እንዳትሆኚ አስተማሪዎች የምትጠይቂያቸውን ሰዎች እዚህ ይዘሻቸው ብትመጪ እኛም እንማራለን፣ አንቺም ትማሪያለሽ። እሱ ጥሩ ሐሳብ ነው ይሄ። በጣም ጥሩ ልጆች አሉ ምናምን ነገር ብለሽ እንትን በያቸው። ጥያቄዎቹ እንደጻፍሽ ተስፋ አደርጋለሁ። አህመድ የምታስተውላት ነገር ካለ አስተውል። እኔ የሚያነሳውላት ፖይንት ስላለ እነሱን ቼክ እንድታደርገው ነው ኢንሻአላህ። ኦኬ ሻል ቀጥል። እሺ ለሁሉም ነገር አመሰግናለሁ ኢብሩ፣ ለጠየቀኝም ለሁሉም ነገር አመሰግናለሁ። ቶዳራ ባባ አጽላሃ ቀጥሉ፣ አይዟችሁ። አይሽ መልካም ጊዜ። አላህ ሂዳያ ይስጥሽ። አሜን አሜን። ተስፋ ይለመልማል ብሮ እንደነሰው ስታይ ፎሪል በጣም ስነ ስርዓት ያላቸውን ሰዎች ስታይ ሚዲያ ላይ ለመቀመጥ ተስፋ ይኖራልና ይበርቱበት በዚህ ስነ ስርዓታቸው ላይ። እሺ ኢብሮ ታስቀጥለዋል። አስቀጥለው እንዴት አረስቲ አስቀጥለው። ግን አንድ ሰው ሰላም እንበል እስቲ መጀመሪያ። ከዛ በፊት አንድ ሰው ሰላም ልበል። ቤሪያ ሰላም ብያለሁ። እንዴት ነህ? እንኳን ደህና መጣ። ሰላም ብያለሁ ኢብሮ። ከላይም ከታችም ያላችሁ ሁሉ አህመድ ሁላችሁ ነው። ቤሪያ እንዴት ነህ? አንተ ነህ?
በለበል አብደላ በለመጣ እንደሱ ይሻላል። እኔ እኮ አንድ ጊዜ ከቤሪያ ጋር ተገናኝተን አምላካችን አላህ ተብሎ ቢጠራ ችግር የለውም ብሎ አርጊው አረጋቸውና አበዱ። በቃ ከቋንቋ ምንድነው ችግራችሁ? አስረብሹ ቤሪያ አልተቻለም ብዬ በቃ ወጣው። እኔ እስከሆነ ሰዓት ክልል ነበርና አበዱ። በቃ እነሱ ነቀዱ እና ይሄ እንደዚህ ጥሩ ነው። እንዴት ነው ቤሪያ? ኢየሱስ አምላክ ይመስገን። ሰላም ብያለሁላችሁ ነው። ኧረ አንዴ እንቀጥል። ምንድን ነው ትናንት እንደዚህ ወጣ ሳልጠይቅ? አብሽር አይ ተረጋጋ።